ሰላም ቤተሰብ እንዴት ናችሁ? እንግዲህ በዛሬው ዕለት አዲስ ጉዳይ ይዤላችሁ መጥቻለሁ። እንኳንም ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ እያልኩ እንግዲህ ዛሬ የጥምቀት ከተራ ታቦተ ሕጉ ወደ ጥምቀት ቦታ ወጥቶ የሚያድርበት ቀን ላይ ያለ ነው። እንኳንም በተለይ ለመላው ኢትዮጵያ የኦርቶዶክስ ተዋሕዶ እምነት ተከታይ ለሆናችሁ እንኳንም ለጌታችን ለመድኃኒታችን የጥምቀት በዓል በሰላም አደረሳችሁ እላለሁ። በድጋሚ ዛሬ ሄርሜላ ለአብርሃም አዲስ የሆነ ነገር ይዛለት መጣለች ማለት ነው። በሱ ጉዳይ ላይ አጠራ አድርገን እንከታተላለን። ወደ ቪዲዮ ማንም ባላሰበለት ነው ዛሬ መጣ ነው። እንግዲህ ይሄን ሰሞኑን ብቻ ሳይሆን ከዚህ በፊትም እንደሚታወቀው አብርሃም ከቤት ወጥቷል እና ደግሞ ሆቴል ላይ እንግዲህ ተመልካች ቤተሰቡን አብርሃም እየገጠመው ያለ ትልልቅ ነገሮች አሉ። በጣም መጥፎ አስቀያሚ የሚባል ነገሮች ተፈጥረውበታል። ምክንያቱም የተፈጠሩበት ምክንያት ምንድነው? እንግዲህ አንድ ዲያስፖራ ሚስቱን ለመወሰድ መጥቷል። ሚስቱን በሚወስድበት ጊዜ ደግሞ ከፍተኛ ዲፕሬሽን ውስጥ ስለገባ የዛን ዲፕሬሽን ሊለቀው የሚችል አይነት ነገር ነው ሄርሜላ ይዛለት ትላለች። ሄርሜላ ታውቃላችሁ፣ አብርሃም እንዲደርሰት ማታደርገውን ነገርና ማትሞክረው ነገር የለም ማለት ነው። ስለዚህ ዛሬ ይዛለት የመጣችው ለአብርሃም ቴምር ሪል ስቴት ላይ ቤት ገዝታ ሰርፕራይዝ ልታደርገው እንደሆነ እየተናገረች ነው ማለት ነው። እንግዲህ ምናልባት ተመልካች የኔ ጥርጣሬ ግን ምን ይመስላል ካላችሁኝ ቀጣይ እስከ መጨረሻው ቪዲዮውን ካያችሁት ያኔ እነግራችኋለሁ። ይሄን ነገር አጓጓሻቸው ሀራዊን ነገር ለአብርሃም እኔ ለማጨብጨብ ዝግጁ ነኝ። እሺ ለአብርሃም ቤት ልንገዛለት። ግን ተመልካች አንድ ሀሳብ ልናገር እዚህ ጋር፣ ምክንያቱም በዚህ ልክ ማህበረሰቡ ጋር እንዴ አሁን እናንተ ለቴምር ሪል ስቴት የማስታወቂያ ፕሮግራም እየሰራችሁለት ነው። ግን አንቺ ደግሞ እያስመሰልሽ ያየሽው እና እያደረግሽ ያለው ነገር ደግሞ ምንድን ነው? ለአብርሃም ሰርፕራይዝ ልታደርግ እንደሆነ ቤት ገዝተሽ ነው እየተናገርሽ ያለሽው። ምናልባት እንግዲህ ነገ ከነገ ወዲያ እስከ መጨረሻው የምናየው ሆኖ ነገር ግን ተመልካች እስከ መጨረሻው ቪዲዮን ካያችሁት እኔ የተናገሩት ነገር እውነት ሊመስል የሚችል ነገር እንደሆነ በደንብ ይገባችኋል። በቃ እርግጠኛ ነኝ በዚህ ደግሞ ማለት ነው። በዚህ አጋጣሚ ወንድሜ እንኳን ደስ አለ ብቻ ሳይሆን ምን ብሎ ደስ ይለኛል ብቻ የቤት ቁልፍ እንግዲህ እንዲታስብ የተፈለገበት መንገድ ምንድን ነው? ምስቴ የልጅ እናቴ እኔን ለማናደድ እየሮጠች ባለችበት ሰዓት፣ መጥፎ ነገር እያደረገችብኝ ባለበት ሰዓት እንግዲህ አንድ ፐርሰናል የሆነች ሴት ለእኔ ቤተክርስቲያን ሰርፕራይዝ ካደረገችኝ እኔን ፈታ እንድል እኔ ሳቄ እንዲመጣ እኔን ደስ እንዲል ማድረግ ከቻለች ለምንድን ነው እኔ ከሩታን ፈትቻታለሁ፣ ተፋትናል፣ የፍቺ ወረቀት ተፈራርመን ጨርሰናል፣ ሄርሜላን አግብቼ ሰርግ አድርጌ ማላስደስታት አይነት ነገር ነው አብርሃም እንዲያስብ እየተደረገ ያለው። ምክንያቱም ታውቃላችሁ ከአሁን በፊት ብሩክና አቤል ስራቸው በሩታና በአብርሃም መካከል ውስጥ፣ አሁን ደግሞ ስጋታቸው ምንድን ነው? እነዚህ ሰዎች መሰላችሁ አብርሃም ሁሉን ነገር ወደ ጎን እንተውና ተጋብተን በፍቅር ልጃችን እናሳድግ እያለ ጥያቄ እያመጣ ነው ለሩታ ማለት ነው። ስለዚህ እንዲህ አይነት ነገር ከመጣ ውሎ አሮጌ ወደ ሽማግሌ ገብቶት እነዚህ ልጆች ታርቀው ልጃቸውን ሊያሳድጉ እንደሚችሉ ስለተነገረ እነዚህ ልጆች ደግሞ ዛሬ ምን ማድረግ አለባቸው? ሄርሜላ ለአብርሃም ቤት ገዝታ ሰርፕራይዝ አድርጋ ማስደሰትና ሩታ ጋር ያለውን ምልከታ ሙሉ በሙሉ ዜሮ ማድረግ ይፈልጋሉ። ሌላ ምንም አይነት ምክንያት የለው። በቃ ሌላ እመኑኝ አትመኑኝ መጨረሻ ላይ ግን ታዩታላችሁ፣ ለወደፊት ማለት ነው። ምንም እቅድ የላቸውም። ሁለቱ ደግሞ ስራቸው ስለሆነ ማለት ነው ማጣላት ኢንፎርሜሽን ይኖራል። ሁሉም ነገር ለእናንተ ለማሳየት እኛ ሬዲ ነን። ሄደን ምን አይነት አፓርትመንት ምን አይነት እንደሚሻለው ቢያንስ ለከተማ ቅርብ የሆነ እናናግራታለን ከነዋጋው ማለት ነው። ይህንን ነገር ከነዋጋውና መጀመሪያ ቴምር ሪል ስቴት ላይ ሄዳችሁ ቤት ለመግዛት ስታስቡ መጀመሪያ ይመስለኛል መረጃ አላችሁ። ከዛ ውጭ ሪል ስቴት ውስጥ ሂዶ ስለ ቤቱ ማብራሪያ፣ ስለ አሻሻጡ፣ ስለ አከፋፈሉ ውል መነጋገር፣ እንዴት ነው ቅድመ ክፍያው ምን ያህል ፐርሰንት ነው፣ በየአመቱ በየወሩ በሁለት ዓመቱ የሚያልቅ ሲሆን ምን ያህል ብር ነው ብላችሁ ሙሉ ማብራሪያ ሂዳችሁ ሪል ስቴት ኦፊስ ውስጥ ብትነጋገሩ ከሆነ ግን ምንድነው ይሄ አውቶማቲካሊ ዴፊኒትሊ እኛ እንድናውቀው ለሪል ስቴቱ ብር ተከፍሏችሁ ማስታወቂያ እየሰራችሁ በቃ ሌላ ምንም አይነት አዲስ ነገር ስለሌለ ማለት ነው። በእርግጠኝነት በቃ እርግጠኛ ነኝ ለአብርሃም እዚህ ተቋም ውስጥ ቤት ተገዝቶ ለአብርሃም ከተሰጠውን ያንገቴን ይሰጣሉ። በቃ ሌላ ምንም አይነት ነገር ስላልሆነ ማለት ነው። እና በዚህ ልክ ህዝብን ለማቀር አትሞክሩ። ታውቁም ትችላለሽ። አብርሃም የሚባል ሰው አለና ብዙ ጊዜ አባቱም እዚህ ዩኒቨርሲቲ ላይ ገዝቷል እና ሞር ተከፋፍቼ የሚመጣው አንዳንዴ ስራዎችን ስንሰራቸው መጀመሪያ ምን ያህል ያዝናናል፣ መጀመሪያ የቁም ነገሩ ጉዳይ ይታሰብበት። ምን ያህል ቁም ነገር ያስጨብጣል፣ ሲቀጥል ምን ያህል ያዝናናል፣ ሲቀጥል ማህበረሰብ ውስጥ ተቀብሎታል ወይ፣ ሲቀጥል ድራማም ከሆነ ደግሞ እኛ ግልጽ እኮ ነው፣ እኛ እኮ እናውቃለን።
እናንተ እኮ ድራማ እየሰራችሁ እንደሆነ በደንብ እናውቃለን። በቃ እኛን የተሰማንን ነገር ነው የምንነጋገረው እንጂ ለእናንተ ድራማ እንደሆነ በቃ ጀስት ቢዝነስ እንደሆነ እናውቃለን። ያን ካደረጋችሁ በኋላ ማህበረሰብ ደግሞ እንዳይባንን አሁን እኛ እየባንንን ነው። ሙሉ የሪል ስቴት ሙሉ ዝርዝር ሲመጣ ማስታወቂያ እንደሆነ እየገባን ስለሆነ፣ ስለዚህ ሄርሜላ ማስታወቂያሽን ኦኬ ጥሩ ነው እንደ ቢዝነስ ከሆነ ግን ምን ማድረግ አይቻልም፣ ስሪ በቃ። በዚህ ጊዜ ሰው ሰርቶ ቢዝነስ ይዞ ካልተገኘ ምን ይመስላል? ድሃ ሆነን መቼም ሰላም ስንል ልመና ስለሚመስልብን ማለት ነው። ስለዚህ ጥሩ ነው እንግዲህ ምንም ማድረግ አይቻልም። ድራማ ነው ያው ካለመናገር ግን በሚል ሰበብ ነው እንጂ ሌላ ምንም አዲስ ነገር የለም። በ4 ኪሎ በለቡ በአያት ላይ እንደዚሁ ቤቶችን ሰርተን አስረክበን ወደ 340 ያው ግልጽ ነው። ዲስክሪፕሽን ነው እየሰጠች ያለችው ስለ ቴምር ሪል ስቴት አሰራር ሂደት። እንግዲህ መግዛት የምትፈልጉ ሰዎች በእግረ መንገዱ የምንገራችሁ ቤት መግዛት ትችላላችሁ። የተሻለ አከፋፈል እንደሆነ በትንሽ ሚሊዮኖች ብር ቤት መግዛት እንደሚቻል ቴምር ሪል ስቴት ነገሮችን አመቻችቶ ያቀረበ ይመስለኛል። እንግዲህ እኔ የለኝም እንዳልገዛ ምን ማድረግ ይቻላል? እንግዲህ ያው ከሌለ የለም ምንም ማድረግ አይቻልም። በቃ ግን ያው ለአብርሃም ሊገዛለት ነው። የአብርሃም ከተገዛለት የኔ የሚገዛልኝ ብትፈልጉልኝ የሆነት እኔ በቃ በደንብ ነው በቃ እኔ እንዴት እንደማመሰግናቸው አትጠይቁኝ። የሆነት ማለት የኔ የሚገዛ አንድ ገንዘቧን ማትወደው ሴት ብትፈልጉልኝ ደስ ይለኛል። በቃ ምክንያቱም ገንዘቧን ማትወደው ሴት ካልሆነች በስተቀር ለእኔ የሚገዛልኝ ሰው እንደማላገኝ እርግጠኛ ነኝ። ስለዚህ በድጋሜ እንኳንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ እያሉ ዛሬ ይዤላችሁ መጥቼ የነበረ ሃይላይት ፕሮግራም ይህን ይመስል ነበር። ነገ በአዲስ ጉዳይና በአዲስ ርዕሰ ጉዳይ እስከምንገናኝ ድረስ መልካም የጥምቀት በዓል በሰላም ኑሩልኝ። አገር ውጭም ያላችሁ ሰላማችሁ እቅዳችሁ ተሳክቶ ልፋታችሁ ተሟልቶበት ፈጣሪ ተጨምሮበት አገራችሁ ላይ መጣችሁ ቀጣይ ዓመት ጥምቀት የምታከብሩበት ዘመን እንዲያመጣልን እንጸልያለን። እናመሰግናለን። ቪዲዮ እየታየልን ስለሆነ ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም አድርሱልኝ። በድጋሚ መልካም የከተራ ወይም ደግሞ የጥምቀት በዓል ይሁንላችሁ። ቻው